አዋሽ ወንዝ የኢትዮጵያ ስምጥ ሸለቆ የህይወት ስር የምናወጋችሁ ስለ አንድ ታላቅ ወንዝ ነው። ከአገር ወጥቶ ሌላ ምድርን ስለማያጠጣው ከደጋው ተነስቶ እዚያው ቆላማው ምድር ላይ ስለሚቀረው ስለ ኢትዮጵያ የስምጥ ሸለቆ የህይወት ደም ስር ስለ አዋሽ ወንዝ። አዋሽ ሰፊ ታሪክ፣ ግዙፍ የተፈጥሮ ጸጋና ያልተነካ ሰፊ የኢኮኖሚ አቅም የያዘ ወንዝ ነው። ከጭልጭላ ተራሮች ፈልቆ አገር ሳያልፍ እዚያው ከአሸዋማው የአፋር ምድር ላይ ጉዞን ስለሚጨርሰው ሀገር በቀል አርበኛ የሰው ዘር መገኛ የሆነውን የታችኛውን የአዋሽ ሸለቆን ታሪክ በደረቱ ስለታቀፈው ድንቅ ተፈጥሮ ሎሬት ጸጋዬ ገብረመድህን በስንኞቹ የሳለው ድምፃዊ አሊ ቢራ በውብ ዜማው ያንቆረቆረው አዋሽ ወንዝ በምሁራን ምርምር ማህደር ምን አይነት ፈተናና እምቅ አቅም እንዳለው እንፈትሻለን። በታሪክ በውሃ አቅምና በልማት ተጠቃሚነታችን መነጽርም እንቃኘዋለን። ታሪክን ወደ ኋላ ስንመረምር አዋሽ ወንዝ የውሃ ፈሳሽ ብቻ አይደለም፣ የሰው ልጅ የጥንት ታሪክ ምስክር እንጂ። የአዋሽ ወንዝ ተፋሰስ በተለይም የታችኛው የአዋሽ ሸለቆ በዓለም አቀፍ ደረጃ በቅርስነት የተመዘገበ ታሪካዊ ስፍራ ነው። ይህ ወንዝ በሚያልፍባቸው ደረቅ ምድሮች ውስጥ ሳይንቲስቶች የሰው ልጅን ጥንታዊ ታሪክ የቀየሩ ታላላቅ ግኝቶችን አግኝተዋል። በአውሮፓውያኑ 1974 የተገኘችውና የ3.2 ሚሊዮን ዓመታት ዕድሜ ያላት ድንቅነሽ ወይም ሉሲ የተገኘችው በዚህ በአዋሽ ተፋሰስ በሃዳር ምድር ነው። ይህም አዋሽንና አካባቢውን የሰው ዘር መገኛ የሚል ታላቅ ታሪካዊ ክብር አጎናጽፎታል። ነገር ግን ታሪኩ በዚህ ብቻ አያበቃም። በአዋሽ ወንዝ ዙሪያ የሚኖሩት የተለያዩ ማህበረሰቦች በተለይም የአፋርና የኦሮሞ ህዝቦች ከወንዙ ጋር የዘመናት ጥልቅ ቁርኝት አላቸው። ወንዙ ለከብት እርባታ፣ ለባህላዊ የንግድ መስመሮችና ለህዝቦች መስተጋብር እንደ ትልቅ ድልድይ ሆኖ አገልግሏል። አዋሽ ለዘመናት የልዩ ልዩ ባህሎችና የስልጣኔዎች መፈጠሪያ መድረክ ሆኖ ታሪኩን በጉልህ ጽፏል። አዋሽ ወንዝ ከሌሎች የኢትዮጵያ ወንዞች የሚለየው አንድ ትልቅ ባህሪ ያለው፣ እንደ አባይ፣ ኦሞ ወይም ተከዜ ድንበር ተሻግሮ ወደ ሌላ አገር አይፈስም። እርሱ ሙሉ በሙሉ አገር በቀል ወይም ውስጣዊ ወንዝ ነው። ከባህር ጠለል በላይ ከ3000 ሜትር በላይ ከፍታ ካላቸው የጭልጭላ ተራሮች ወይም በምዕራብ ሸዋ ሰበታ አካባቢ ይመነጫል። ከዚያም ከ1200 ኪሎ ሜትር በላይ ረዥም ጉዞን አቆራርጦ በኢትዮጵያ ስምጥ ሸለቆ ውስጥ በመጓዝ በመጨረሻም በአፋር ክልል በሚገኘውና ከጅቡቲ ድንበር አቅራቢያ ባለው በአቤ ሐይቅ ውስጥ ይገባል። እዚያው አሸዋማ ምድር ላይ ጉዞ ያበቃል። አዋሽ በአማካይ በዓመት ወደ 4.9 ቢሊዮን ሜትር ኪዩብ ውሃ ይዛል። ይህ መጠን እንደ ወቅቱ ዝናብ ሊቀያየር ቢችልም ለከፍተኛ ልማት የሚሆን ትልቅ አቅም አለው። የአዋሽ ወንዝ ተፋሰስ ከ110,000 ስኩዌር ኪሎ ሜትር በላይ መሬትን ያካልላል። ይህም 5 ክልሎችን ኦሮሚያ፣ አፋር፣ አማራ፣ ሶማሌና ማዕከላዊ ኢትዮጵያ እንዲሁም 2ቱን የከተማ አስተዳደሮች አዲስ አበባና ድሬዳዋን በቀጥታም ሆነ በተዘዋዋሪ የሚያገናኝ ግዙፍ ተፋሰስ ያደርገዋል። ይሁን እንጂ አዋሽ የራሱ የሆኑ የተፈጥሮ ተግዳሮቶች አሉበት። የታችኛው የወንዙ ክፍል በተደጋጋሚ ለጎርፍ መጋለጡና የወንዙ የውሃ መጠን በአየር ንብረት ለውጥ ምክንያት መለዋወጡ የወንዙን አቅም ሙሉ በሙሉ ለመጠቀም እንቅፋት እየሆነ ይገኛል። አዋሽ ወንዝ በኢትዮጵያ ዘመናዊ የግብርና ታሪክ ውስጥ የመሪነቱን ሚና ይዛል። በሀገራችን የመጀመሪያዎቹ ዘመናዊና መጠነ ሰፊ የመስኖ እርሻዎች የተጀመሩት በዚህ ወንዝ ተፋሰስ ውስጥ ነው። የመተሐራና የወንጂ የስኳር ምርት ፋብሪካዎች እንዲሁም በታችኛው አዋሽ የሚገኙት ሰፋፊ የጥጥና የፍራፍሬ እርሻዎች ሕይወት የዘሩት በአዋሽ ወንዝ ውሃ ነው። በአሁኑ ወቅት በ10 ሺዎች የሚቆጠሩ ሄክታር መሬቶች በወንዙ አማካይነት በመስኖ ይለማሉ። አዋሽ የኤሌክትሪክ ኃይል በማመንጨትም ቀዳሚ ከሆኑ ወንዞች አንዱ ነው። የቆቃ ግድብ ወይም አዋሽ አንደኛ፣ አዋሽ ሁለተኛና 3ኛ የሃይድሮ ኤሌክትሪክ ማመንጫ ጣቢያዎች ለበርካታ 10 ዓመታት የሀገሪቱን የኢንዱስትሪና የቤት ውስጥ የፍጆታ ኃይል ፍላጎቶችን ሲደግፉ ቆይተዋል። ወንዙ በሚያልፍባቸው ደረቅና ከፊል በረሃማ አካባቢዎች ለሚኖሩ በሚሊዮን የሚቆጠሩ አርብቶ አደሮችና አርሶ አደሮች እንዲሁም ለቁጥር ስፍር የሌላቸው እንስሳት ዋነኛ የህይወት ምንጭ ነው። ነገር ግን ጥያቄው ካለው እምቅ አቅም አንጻር በአግባቡ ተጠቅመንበታል ወይ የሚለው ነው። መልሱ ገና ነው የሚል ነው። አዋሽ ወንዝ የኢትዮጵያ ስምጥ ሸለቆ ህይወት ቢሆንም ከቅርብ ጊዜ ወዲህ ግን የወንዙ ተፈጥሯዊ ባህሪ መዛባትና የደህንነቱ ነገር የብዙዎችን ትኩረት እየሳበ ይገኛል። ለመሆኑ ሳይንሱና የምርምር ማህደራት ስለ አዋሽ ምርምሮችን አድርገዋል? የአዋሽ ወንዝ ታሪክስ የሰውን ዘር ታሪክ ወደ ኋላ የመቀየር አቅም እንዳለው ምሁራን በምርምራቸው
በምን መልኩ አረጋግጠዋል ስንል ታዋቂው አንትሮፖሎጂስት ዶናልድ ጆሃንሰን እና ፈረንሳያዊው ጂኦሎጂስት ሞሪስ ታይብ በጥናታቸው እንደሚያስረዱት የታችኛ አዋሽ ሸለቆ ወይም የሃዳር ምድር የሰው ዘር መገኛ ለመሆን የበቃው ዝም ብሎ አይደለም። ምሁራኑ ባደረጉት የጂኦሎጂካልና የቅሪታ አካል ጥናት አካባቢው ከሚሊዮን ዓመታት በፊት የነበረውን ስነ ምህዳርና የድንቅነሽ ወይም ሉሲ አመጣጥ በሳይንሳዊ መንገድ ፍንትው አድርገው አሳይተዋል። አዋሽ የወንዞች ብቻ ሳይሆን የስልጣኔና የሰው ልጅ መጀመሪያ መሆኑን ይህ ማህደር ያረጋግጣል። የውሃ ሀብት ምሁሩ ዶክተር የማነ ስለሺና ባልደረቦቻቸው ባደረጉት ሰርፌስ ዋተር ሪሶርስ አሰስመንት የተሰኘ ጥናት በአዋሽ ተፋሰስ ውስጥ ያለውን አጠቃላይ የገጸ ምድር ውሃ መጠን በሞዴሎች አስደግፈው አስልተዋል። ይህ ጥናት ወንዙ በአሁኑ ወቅት ያለውን የውሃ ስርጭትና የወደፊት ሊኖር የሚችለውን የውሃ ፍላጎት በግልጽ ያስቀመጠ የፖሊሲ አቅጣጫ ነው። ነገር ግን አዋሽ በአየር ንብረት መዛባት ከፍተኛ መናወጥ እየገጠመው እንደሆነ ምሁራን ያስጠነቅቃሉ። እንደነ አደባጂ ያሉ ተመራማሪዎች ባጠኑት ጥናት መሰረት የአየር ንብረት ለውጥ በአዋሽ ወንዝ የውሃ ፍሰት ላይ ቀጥተኛ ተጽዕኖ አሳድሯል። ወንዙ በደረቅ ወቅቶች ውሃው በከፍተኛ ደረጃ የመቀነስ፣ በዝናብ ወቅቶች ደግሞ ድንገተኛና ከባድ የጎርፍ አደጋ የመፍጠር አስገራሚ ባህሪ እያሳየ የመጣው ከዚሁ የአየር ንብረት መዛባት ጋር ተያይዞ መሆኑን ሳይንሳዊ ትንታኔዎች ያመለክታሉ። የአዋሽ ትልቁ ስጋት ግን የአየር ንብረት ለውጥ ብቻ አይደለም፣ የሰው ሰራሽ ብክለት እንጂ። በዚህ ዙሪያ በምሁራን የተሰሩ ጥናቶች ለአካባቢው ትልቅ የደወል ድምፅ ናቸው። ዮሐንስና ኤልያስ የተባሉ የዘርፉ ባለሙያ ያደረጉት ጥናት እንደሚያሳየው ከአዲስ አበባ በአቃቂ ወንዝ በኩል እንዲሁም ከዱከም ከቢሾፍቱና ከሌሎች የኢንዱስትሪ ቀጠናዎች የሚወጡ ያልተጣሩ ፍሳሾች ኬሚካሎች በቀጥታ አዋሽ ወንዝን እየበከሉት ይገኛሉ። ይህ ብክለት በወንዙ ስነ ምህዳርና በዙሪያው በሚኖሩ ማህበረሰቦች ጤና ላይ ከባድ አደጋ እያደረሰ መሆኑን ጥናቱ በቁጭት ያሳያል። ይህንን ሐሳብ የሚያጠናክረው ሌላው በጅማ ዩኒቨርሲቲ ተመራማሪዎች የተሰራው የውሃ ጥራት ፍተሻ ጥናት ነው። ምሁራኑ የወንዙን ውሃ በቤተ ሙከራ በመፈተሽ ውሃው በአሁኑ ወቅት ለሰውም ሆነ ለእንስሳት መጠጥ አልፎ ተርፎም ለመስኖ እርሻ እንኳ ያለውን ብቃትና የአደገኝነት ደረጃ በቁጥርና በመረጃ አስቀምጠውታል። አዋሽ ዛሬ ላይ ትልቅ አደጋ ተጋርጦበታል። ከተለያዩ ታላላቅ ከተሞችና ኢንዱስትሪዎች የሚወጡ ያልተጣሩ ፍሳሾችና ኬሚካሎች ወንዙን በከፍተኛ ደረጃ እየበከሉት ይገኛሉ። ከዚያም በላይ የአፈር መሸርሸር የወንዙን የውሃ መጠንና የጥልቀት መጠን እየቀነሰው ነው። አዋሽን ጠብቆ ለቀጣይ ትውልድ ማሳለፍና ከዚያም በላይ በዘላቂነት መጠቀም የህልውና ጉዳይ ነው። አዋሽ ወንዝ በሳይንስ ምሁራን ሚዛን ብቻ ሳይሆን በጥበብ ሰዎች ቅኝት ውስጥም ደምቆ የኖረ ወንዝ ነው። በተለይም የሥነ ጽሑፍና የኪነ ጥበብ ሰዎች የአዋሽን ተፈጥሯዊ ውበት፣ በረሃ አቋራጭነትና ለሀገር ያለውን ውለታ በግጥምና በዜማ ስራዎቻቸው ሲያወድሱት ኖረዋል። በጥበብ ማህደር ስናየው የኢትዮጵያ ስምጥ ሸለቆን በቃላት ስዕል የሳሉትን የሎሬት ጸጋዬ ገብረመድህንን ድንቅ ስራ እናገኛለን። የኢትዮጵያ ስነ ጽሑፍ ታላቅ ብርሃን የሆኑት ሎሬት ጸጋዬ ገብረመድህን ስለ አዋሽ ወንዝ የጻፉት ግጥም ወንዙን እንደ ተራ የውሃ ፍሰት ሳይሆን ሕያው ህሊና እንዳለው ፍጡር አድርገው የሳሉበት ጥበባዊ ስራ ነው። ሎሬቱ እንዲህም ይሉታል። በዚህ ድንቅ ግጥማቸው ሎሬት ጸጋዬ ወንዙን አገር በቀል አርበኛ ሲሉ ይጠሩታል። ይህ አገላለጽ አዋሽ ድንበር ተሻግሮ ሌላ ሀገርን ከማጠጣት ይልቅ እዚያው በገዛ ሀገሩ ስምጥ ሸለቆ ውስጥ ቀርቶ የቆላውን ማህበረሰብ ህይወት የሚታደግበትን ታማኝ ተፈጥሮን ለመግለጽ የተጠቀሙበት ጥበባዊ ዘይቤ ነው። ከሎሬት ጸጋዬ ገብረመድህን በተጨማሪ የተለያዩ ድምፃውያንና ገጣሚዎች ለአዋሽ ወንዝ ተቀኝተዋል። የአዋሽ ብሔራዊ ፓርክን ተፈጥሯዊ መስህብ፣ በወንዙ ዙሪያ የሚንገዋለሉትን የዱር እንስሳትና የአፋርን በረሃ ለምለም የሚያደርገውን የወንዙን ተጋድሎ በዜማ ከተበውታል። ጥበባዊ ስራዎቹ ሁሌ የሚያጠነጥኑት በአንድ እውነት ላይ ነው። አዋሽ ለኢትዮጵያውያን የውሃ ብቻ ሳይሆን የባህል የትስስርና የውበት መገለጫ መሆኑን ነው። ድምፃዊ አሊ ቢራ በአፋን ኦሮሞ ስለ አዋሽ ወንዝ የተጫወተው ዘፈን አዋሽ የተሰኘውና እጅግ ተወዳጅ የሆነው የጥበብ ስራው ነው። አሊ ቢራ በዚህ ዜማው አዋሽ ወንዝንና በዙሪያው ያለውን የተፈጥሮ ውበት፣ የህዝቡን ባህልና ትስስር እጅግ በሚደንቅ ሁኔታ አንቆርቆሮታል። አዋሽ ከጭልጭላ ተራሮች ተነስቶ አቤ ሐይቅ እስኪሰምጥ ድረስ የኢትዮጵያን ታሪክ፣ ኢኮኖሚና የተፈጥሮ ውበት ተሸክሞ የሚጓዝ ታላቅ ወንዝ ነው። ድንቅነሽን ያስገኘው ታሪካዊ ምድር ዛሬም የሀገሪቱን ግብርናና ኢንዱስትሪ እየመገበ ይገኛል። ይህንን ወንዝ ከብክለት መከላከል
የተፋሰስ ልማት ስራዎችን ማጠናከርና የወንዙን ውሃ በዘመናዊ ቴክኖሎጂ በመጠቀም የምግብ ዋስትናችንን ማረጋገጥ የሁላችንም የቤት ስራ ሊሆን ይገባል።